እሺ የሌላችሁ ጥያቄ ከሌላችሁ ወረዱ ልጆች አትላኩ። ጥያቄ ከሌላችሁ ሌላ ሰው ዝም ብሎ ላይፍ ስከፍት ሄዳችሁ ቁጭ በሉ። እዚህ ሰው ሊጠይቅ ወይ ሊማር ነው የሚመጣው። አለይኩም ሰላም። ጥያቄ ምንድን ነው? ያ ሰላም። እሺ ጥያቄ ምንድን ነው? አባቴ ምሳሌ መውሊድ አክባሪ ነው። ለዛ ለመውሊድ አክባሪ ምሳሌ ብር ላክልኝ ብል እኔ ለዛኛው ነገር ብልክለት ወንጀል አለበት? አይቻልም። ለመውሊድ መላክ። እሺ ሹክራን ሹክራን። እሺ ጥያቄ አለ? ቀጥል። ሰላም አለይኩም። አለይኩም ሰላም። እንዴት ነው? አልሐምዱሊላህ። ጥያቄ ነበረኝ። ጥያቄ የአስር ልጅ ማለት ነው የዘካ ብር ብላ ባለፈው ሰጥታኝ ነበረ። እሱ እንዴት ይታያል? እኔ አልፈልግም አያስበለኝም ሲላት ያስበለሻል እኔም ጠይቄያለሁ ስትለኝ እሺ ብዬ ተቀበልኳት። እንዴት ላድርገው? እሱ ያስበለኛል? ዘካ ብርና ተቀበያት ወይ ችግር የለም። ያስበለኛል? አዎ ያስበላሻል። በጌታ ስም እህት ችግር የለውም ያስበላሻል። ባረካላሁ። ጥያቄ አንድ አለኝ። አንድ ጥያቄ አንድ በራሱኝ ማለት ነው ጾም ነበረብኝ። ያን ጾም ስንቱ ያው በወለኩት በሰባት አመት 15 ቀን ጾም ያለው በ8 አመት ደግሞ አሁን 15ቱን ቀን ጾም ያለው እሱን እንዴት ነው? እንዴት ይታያል? ጾሙን ይዤዋለሁ። ከፈራ አለበት? ጾመሻል? ሁሉ አዎ ጾመሻል። የጾምኩት 15ቱን ቀን በልጅቷ በ7 አመቷ 15ቱን ቀን በልጅቷ በ8 አመቷ እንዴ ነው የጾምኩት። ያው እንዴ እስከዛ ይሄን ሁሉ ጊዜ አሳልፈሽ የጾምሽው ስላልተመቸሽ ነበር ወይንስ ተመቻችቶልሽ በመሳነፍ ምክንያት ዛሬ ነገ ጾማለሁ ያልሽ? ያው ተመችቶማ ነበረኝ። ያው ነገ ጾማለሁ እንደሱ ከሆነ ከፋራ አለብሽ። ለእያንዳንዱ ቀን አንዳንድ ምስኪን ማብላት እህት ለእያንዳንዱ ቀን አንዳንድ ምስኪን ማብላት። እሺ ምስኪኑን እንትን ካላረፉ ለምሳሌ እንዲ ጥያቄ አለ ሰገድ በሳንቲም ቢሆንልኝ እሺ ጥያቄ ካላስ ጠይቁ። እሺ ኡስታዝ አሁን ይሰማል? ይሰማል። ጥያቄ ምንድነው? ቀልቢ በቃ ዳረቀብኝ። ቁርአን ቀይዳ ከጀመርኩኝ ከ6 ወር በላይ ሆነኝ። መጨረስ አልቻልኩም እና ብዙ ነገር ነገሩኝ ደግሞ በጣም ረሳለሁ። ቁርአን እንዲገራልሽ ቁርአን በትኩረት መማር
እና መልካም ጓደኞችን ጥሩ ጓደኞችን መያዝ ከመጥፎ ጓደኞች መራቅ ሙዚቃና እንዲህ የማይረቡ ፊልሞችን ምናምን ከእንዲህ አይነት ነገር መራቅ እዚህ ነገር ላይ በርቱ ኢንሻአላህ ይገራላችሁ አይ መርሐባሽ አመሰግናለሁ ሁላችሁም ዱአ አድርጉልኝ አላህ እንዲያገራልኝ አመሰግናለሁ السلام عليكم استاذ عليكم السلام ሁለት ጥያቄ ነበረኝ እሺ አንደኛው ጥያቄ ኹሩጅ ጋር በተያያዘ 4 ወር 3 ወር 40 ቀን እንዴት ነው ይሄ ነገር እሺ ምን ታደርግና አዳምጥ ማን ጋር ነው የሚረብሽ ድምጽ ያለው ማን ጋር እሺ ሁለተኛ ጥያቄ ምንድነው ሁለተኛ ጥያቄ ደግሞ አሮጊቶች ወይም ሽማግሌዎች ጀነት ይገባሉ አይገቡም አይ ሻዳም ተመልስ እሺ የመጀመሪያው ኹሩጅ መውጣት ለዳዕዋ መስፈርቶች አሉት እነዛ መስፈርቶች ከተሟሉ ችግር የለውም አንደኛውና የመጀመሪያው ዕውቀት ነው ሁለተኛው ደግሞ የዳዕዋ አካሄድ ነው ያማለት ከተውሂድ ነው መጀመር ያለበት ከዚያ በኋላ ፈዳኢል አልአዕማል ታስተምራላችሁ ሶስተኛ ነገር ጊዜ ገደብ አለመገደብ ይሄ 3 ቀን 7 ቀን ምናምን እየተባለ ነብያችን ሰለላሁ ዐለይሂ ወሰለም አልገደቡም እንደዚህ ሳትገደቡ ደስ ያላችሁን ቀን ወጣችሁ አስተምራችሁ መመለስ ችግር የለውም ያ እሺ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦችን ወጥተው እንዲያስተምሩ አዘዋቸዋል ወጥተው አስተምረዋል ሰሃቦች አይ እሺ ሁለተኛው ጥያቄ ሁለተኛ አሮጊቶችና ሽማግሌዎች ጀነት አይገቡም ወይ አሮጊትና ሽማግሌ ጀነት አይገባም ምን ማለት ነው ግን ሽማግሌ እና አሮጊት ሆነው አይገቡም ማለት ነው ወጣት ሆነው እንደገና ይገባሉ ይሄንን ከዚህ በፊት አሮጊትና ሽማግሌ ጀነት አይገቡም ብሎ አንድ ህፃን ልጅ ሲናገር ይችን ቁርጥ አድርገው ፖስተውበታል ነገር ግን ከዚያ በኋላ ያለውን ሐሳብ አላስጨረሱትም በነብያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሴት መጣችና አንድ አሮጊት ሴት ነች ሰሃቦች መተው ጀነት አትገቢም አሮጊትና ሽማግሌ ጀነት አይገባም ማለት ከዚያ በኋላ ለቀሰች ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሄዳ ስትጠይቅ የእርሶ ጓደኞች ሰሃቦች አሮጊትና ሽማግሌ ጀነት አይገባም ብለውኝ ነበር እውነት ነው ወይ ብለው ሲጠይቋቸው ነብያችን ሰለላሁ ዐለይሂ ወሰለም አዎ አሮጊትና ሽማግሌ ጀነት አይገቡም ማለት ሴትየዋ አዝና ልትመለስ ስትል ነው ያላት እንደዚህ አሮጊት ሆነሽ ጀነት አትገቢም ማለት ነው አላህ እንዳደስ ወጣት አድርጎ ፈጥሮሽ ነው የሚያስገባሽ ብለው ነገሯት አይቻለ የተንኮል ጥግህን ቁርጥ ያደርጉና ይፖስታሉ ወላሂ ሶሻል ሚዲያ ተመጫጫ ነው በቃ ኢና ሊላሂ ወኢና ኢለይሂ ራጂዑን ህፃኑ ልጅ አሮጊት ጀነት አይገባም ያ ታስተውሳላችሁ አንድ ህፃን ልጅ በጣም ተዘውሩ ነበር ሽማግሌ ጀነት አይገባም እያለ እቺን ቆርጠው ለቀውበት በዛ ላይ ድራማ ይሰራሉ እና አላህ በቁርአን ላይ ኢና አንሸእናሁነ ኢንሻአ ፈጀዐልናሁነ አብካራን ብሎ ተናገረ እኔ እንዳድስ መፍጠርን እፈጥራቸዋለሁ አሮጊቶችን ብሎ ቁርአን አላህ ተናግሯል እንዳድስ እንደገና ህፃን ወጣት አድርጓቸው ጀነት ይገባሉ እንጂ በአሮጊትነትና በሽማግሌነታቸው አርጅተው ሰውየው ጀነት አይገባም ግን ወጣት ተደርጎ እንደገና ይፈጠርና ጀነት ይገባል ይሄ ነው እሺ ሌላ ተጨማሪ ሁለት ጥያቄ መጠየቅ ይችላል ይቻላል ግን ሌሎችም ስላሉ ፈጠን አድርገው 50 ደቂቃ ብቻ ሰጥቻለሁ ፈጠን አድርገው እሺ አሁን ይሄ ሞት ሲሆን ሞት ዘመድም ይሁን ቤተሰብም ይሁን ሲሞት ታዚያ የሚባል አለ የሚዘይሩ ማለት ነው ታዚያ ይፈቀዳል ወይም ከተፈቀደ በምን መልኩ
እሺ የሞተን ሰው ሄዶ ማጽናናት፣ ገንዘብ መስጠት፣ ብር መስጠት ችግር የለም። ነቢያችን ሰለላሁ ዐለይሂ ወሰለም يصنعوا لآل جعفر طعاما فإنهم قد نزل عليهم ما يشغلهم ብለዋል። ዱዓ ምናምን ቢያደርጉ ቤተሰቦች ምግብ ስሩና ስጧቸው። ዱዓ ምናምን ቢያደርጉ እዚያው ለሞተ ሰው ተብሎ ሰው ተሰባስቦ ዱዓ ያ ከዳምጥ እንጂ ታዲያ ተሰባስበው የሞተበት ሰው ሄደው እዛው ያሰርተው እዛ በጀማ በህብረት ዱዓ እናድርግ የሚባለው ነገር ይሄ ማስረጃ የለውም። ሁሉም ሰው ግን በተናጠል ለሞተው ሰው ዱዓ ማድረግ ይችላል። ነብያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንድ ሰው በሞተ ጊዜ ሰሉ ለአኺኩም التثبيت فإنه الآن يسأل ብለዋል። ስለዚህ ለሞተው ሰው ዱዓ አድርጉለት፣ እርሷን የቀብር ጥያቄ ይጠይቃል ብለዋል። ለሞተው ሰው ዱዓ ማድረግ ይቻላል። ግን ያ ተሰባስበው ሰደቃ ሊበሉ ሄደው اللهم صل على محمد يا ሚዛን ይሄ አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ በጀማ በህብረቱ ነው ለሞተ ሰው ዱዓ እናድርግ ብለው አድርገው ያውቁ። እሺ አመሰግናለሁ ኡስታዝ። አላህ ይحفظكم። ያኩ ማናይ السلام عليكم. ማናይ ነገ ኡስታዝ ባይቶ አልሐምዱሊላህ ይሲማና ኡስታዝ ኡስታዝ ይሲማና السلام عليكم ኡስታዝ። ማናይ ማይፈዳ ወይሰላም ማይፈዳ ማለት ምን ትፈልጋለህ ማለት ነው? ትፈልጋለህ ማለት ነው። ትክክል። የሊ ኮዳ ሕሪሳይ ማለት ደግሞ አላህ ይጠብቃችሁ። አፈርኛ አስተምራቸው። አሜን ያደርጋችሁ። እሺ ጥያቄያችሁ ምንድን ነው? እኛ ጥያቄ ነበር ኡስታዝ። እሺ ሶላት ተሰግድ 3 ረካ ላይ ተደረስኩኝ በኋላ 3 ነው የሰገድኩት 4 ነው የሰገድኩት እያልኩኝ አንዳንድ ጊዜ ወዛገባለሁና እና በመወዛገብ ሰዓት ምንድነው ማድረግ ያለብን? አንድ ሰው 3 ነው የሰገድኩት 4 የሚለውን ከተጠራጠረ 3 እንደሰገደ ይወስንና አንድ ረካ ይጨምራል። ከዚያ ከመሰላመቱ በፊት ስጁድ ሰሁ ያደርጋል። أسباب سجود السهو 3: الشك والنقص والزيادة. في حالة الشك وفي حالة النقص يكون سجود السهو قبل التسليم مرتين، وأما في حالة الزيادة يكون سجود السهو بعد التسليم مرتين. فإذا شك الإنسان مثلا في صلاة الظهر أن صلى 3 أم 4 يبني على الأقل، يعني يعتبر نفسه كأنه صلى 3 ركعات ثم يقوم ويجيب ركعة واحدة ويسجد سجود السهو قبل التسليم مرتين بعد ذلك يسلم. አንድ ሰው የዙህር ሶላትን እየሰገደ ለምሳሌ 3 ነው የሰገድኩት 4 ብሎ ከተጠራጠረ በጥቂቱ ላይ ይገነባል። ያም 3 እንደሰገደ ይወስናል። ከዚያ ይቆምና አንድ ረካ ይጨምራል። ከዚያ ከማሰላመቱ በፊት 2 ጊዜ ስጁድ ሰሁ አድርጎ ከዚያ ያሰላምታል። ገብቷል? አይዋ ገብቶኛል። ሌላም ጥያቄ አለ መጠየቅ እችላለሁ? ቻና እኔ እናቴ ሟች ናትና አላህ ረህማት ለሷ ምን ባደርግላት በላጭ ነው ተስራ ሁሉ ዱዓ ባደርግላት ሰደቃ ባደርግላት? ለሞቱ ሰዎች 5 አይነት ስራዎችን መስራት እንደሚቻል ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። አንደኛ ዱዓ ማድረግ፣ ሁለተኛ እስትግፋር ማድረግ፣ ሶስተኛ ሰደቃ ማድረግ፣ አራተኛ ሐጅ ማድረግ፣ አምስተኛ ዑምራ ማድረግ። ከዚህ ሁሉ ግን በላጩ የትኛው ነው ከተባለ ዱዓ ማድረግ ነው። قال الشيخ ابن عثيمين رحمه الله تعالى أفضل ما يعمله الأحياء للأموات الدعاء በህይወት ያሉ ሰዎች ለሞቱ ሰዎች ከሚሰሩላቸው መልካም ስራዎች ሁሉ በላጩ ዱዓ ነው ብለው ኢብኑ ዑሰይሚን ተናግረዋል። አላህ ይዘንላቸው። ነገር ግን እነዚህን 5 ስራዎች መስራት ይቻላል። ነብያችን ሰለላሁ ዐለይሂ ወሰለም ለሁላቸውም ማስረጃ ተናግረዋል። መንገራችሁ ወይስ ወደ ቀጣይ እንሂድ? አይ ቀጣይ ይሄን ሰው ያስገባኝ ያለ 100 ጊዜ የጻፈ ይቅርታ 200 ጊዜ የጻፈ አስገቡት። አቋርጥ ኮሜንትህን ነው ይኸውልህ ማይ ኮሜንትህን አቋርጥ
ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ጥያቄ ያለኝ ሁሱ እሺ መስጊድ ማለት ነው ጫማ መሀከላችን ላይ ይዘን መስገድ እንችላለን? ያው በፌስታል አድርገን ማለት ነው ወይስ ከፊታችን ነው አድርገን? ያው ከፊታችን አድርገን ስንሰግድ የሚቆጡንና የሚሰድቡን ሰዎች ስላሉ ነውና ለምንድን ነው እንደዚህ የምታረገው? ውስጥህን ማረጋትን ነጃሳ ነው ነጃሳ ላይ ነው የምሰግደውና እንደዛ ማድረግ አችልም ብለው ይሰድቡናልና በተለይ አንዳንድ መስጊዶች ችግር የለም ዝም ብላቸው። ነጃሳ ላይ መሰግድ አይደለም እስከ ተሸፈነ ድረስ ያ ነጃሳ ሊባል አይችልም። ዝም ብላቸው ማለት ነጃሳ ላይ ሰግደሃል ሊባል አይችልም እስከ ተሸፈነ ድረስ። የምሰግድበት ቦታ ላይ ሲቀጥል ጫማ አይነካውም። በፌስታል ተሸፍኗል። ነጃሳ ቢኖረው እንኳን በዚያ ተሸፍኗል። خلاص هذا لا يؤثر على صلاتك። ሁለተኛ ደግሞ ዱዓ አሚን ካላልክ ብለው ይሰድቡናልና ያው ዱዓ ይደረጋል ከተሰገደ በኋላና ዱዓ አላረክም ብለህ አንተ ካላህ ይወጣህና እና አሜሪካን የላከችብን የተገዛችሁና ብለውና እንደዛ እንሰደባለንና እንዴት ይታያል ይሄ ነገር? ሰላም ወራህመቱላህ። አንድ ጥያቄ ነበር። ጥያቄ ምን ነበር መሰለህ? ኢየሱስ መጽሐፍ ቅዱስ ላይ ሰለምቴ ነኝና መጽሐፍ ቅዱስ ላይ ቃል ስጋ ሆነ ይላል። ቃል ስጋ ሆነ ይላል። ግን እዚህ ደግሞ እስላሚክ ስጋ ሊገባኝ አልቻለም። እንዴት ነው እዚህ ያለው ራሱን ቃሉ ነው ስጋ ሆኖ ወይስ ብታብራራልኝ ደስ ይለኝ ነበር። አይደለም ባጭሩ አምላክ በቃሉ ስጋን አስገኘ ነው። ላክሁም በሚለው ቃሉ ፍጥረታትን ያስገኛል። ስጋ ምንድነው? ፍጡር ነው። ይህ ፍጡር በምን መጣ ከተባለ በቃል አማካኝነት አመጣ ነው። መልአኩ ገብርኤልን ማርያም ጠይቀው ነበር፣ እንዴት ነው ወንድ ያልነካ ሰው ልጅ ሊወልድ የሚችለው ስትለው አምላክ በቃሉ ይፈጥራል አላት። ሁን በሚለው ቃሉ ያስገኛል ልጅሽን ብሏታል። ሁን አለ አስገኘ በቃሉ። ሰማይ ምድርን በቃሉ ነው ያስገኘው። አዳምንም በቃሉ ነው ያስገኘው። ያ እሺ ወአለይኩም አንድ የጀመረ ልጅ ጨርሰዋል። ሰላም አስረሳቸው። ጥያቄ ምን ነበር? ጥያቄ መስጊድ ላይ ስንገባ ብዙ ጊዜ ያሳቅቁናልና በተለይ ኖር መስጊድ እንደኛ ያው ከጫማ መሃል ላይ ፌስታል ላይ ተደርጎ ጫማ ላይ መስገዳችሁን ከፊታችሁ ዞር ካላለ ስንጨረስን እኮ ዱዓ ደግሞ እና ሁለተኛ ጥያቄ ጀምረህ ነበር። ዱዓ ሲያደርጉ አሜን ማለት ሰላት ካለቀ በኋላ ዱዓ አሚን አትቀበሉምና ሰላት ካለቀ በኋላ ዱዓ አትቀበሉም ብለው ይቆጣሉ፣ ይሰደባሉና እሱ ነገር እንዴት ይታያል? አይቻልም። ሲጀመር ከዋጅብ ሰላት በኋላ በህብረት ዱዓ ማድረግን ነብያችን ሰለላሁ ዐለይሂ ወሰለም አላዘዙም፣ አላደረጉትም፣ ሰሃቦችም አላደረጉም፣ አላስተማሩም። ነብያችን ሰለላሁ ዐለይሂ ወሰለም ያስተማሩት ምንድነው ታዲያ ከተባለ ከዋጅብ ሰላት በኋላ ዚክር ማድረግ ነው። ነብያችን ሰለላሁ ዐለይሂ ወሰለም من سبح الله دبر كل صلاة مكتوبة 33 وحمد الله 33 وكبر الله 33 فتلك 99 وتمام المئة قوله لا إله إلا الله وحده لا شريك له له الملك وله الحمد على كل شيء قدير من قالها غفرت له خطاياه وإن كانت مثل زبد البحر. ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ብናሉ አንድ ሰው የግዴታ ሶላቶችን ከሰገደ በኋላ አሉ 33 ጊዜ ሱብሃንአላህ ያለ 33 ጊዜ አልሐምዱሊላህ ያለ 33 ጊዜ አላሁ አክበር ያለ ይሄ 99 ሲሆን መቶኛ ደግሞ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ እስከ መጨረሻው ይሄን ያለ ያለፈ ኃጢአት ሁሉ ይማርለታል አሉ። ስለዚህ ሁሉም ሰው በተናጠል ይሄን የራሱ ሊል ይገባል እንጂ ይሄንን በፍጹም
በህብረት ተሰባስቦ ዱዓ ማድረግ ይሄ የነብያችን ሰለላሁ ዐለይሂ ወሰለም ሱና አይደለም። ነብዩ ሰለላሁ ዐለይሂ ወሰለም እንደዚያ አላደረጉ። አሜን የምትባለው ልጅ ወንድ ልጅ ከሆንክ ግባና ተናገር። አውቀሃል ነው ወራቶች አስቆጠር ከዚህ እየጻፍክ ነው ኮሜንት ላይ ውሸታም እያልክ ና ግባ ልክልሃለሁ። ና ግባና እንደ አምላክህ ወንድ ልጅ ከሆንክ ግባና ወራዚ ድፍረት ካለ ያላ ተዓላ እንደ ሉቃስ 1:31 ላይ እንዳለው ወንድ ልጅ እንደምታመልከው ግባ። ወራቶች አስቆጠር ከዚህ እየጻፍክ ነው ኮሜንት ላይ ውሸታም እያልክ አለ። አሜን አለሁ አሜን አለ አለሁ። ሰላም ነው። እንዴት ነህ? እንዴት ነህ? አለሁልህ። አለን። ወንድ ልጅ ታመልካለህ? አሜን። ወንድ ልጅ ታመልካለህ? ወንድ ልጅ ታመልካለህ ሆይ ማለት ወንድ ልጅ ታመልካለህ ማለት ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ወንድ ልጅ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ይሄን ወንድ ልጅ ታመልከዋለህ? እኔን የሚመስለው ምን አለ? ታመልከዋለህ ወይ? ወንድ ልጅን ትወልጃለሽ። አሁን አንድ ቃል ብቻ ነው የምታወራኝ? ይሄ ወንድ ልጅን ትወልጃለሽ የሚለውን ነው ጥያቄን ንገረኝ። እሺ ሁለት ቃል ልጨምርልሽ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሰው ነኝ አለ ኢየሱስ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከአምላክ እየሰማሁ የምነግራችሁ ሰው ነኝ አለ። ስለዚህ ሰው ነኝ አለ። ሁለተኛ ጥቅስ ጨምርልኝ። ምን ጨምርልህ? ሶስተኛ ልጨምርልህ። ፍጹም አምላክ ፍጹም ሰው ነበረ። በትክክል እንደዛ ይብሉ ማስረጃ እንደዛ የሚል መጽሐፍ ቅዱስ ነው። ጨምር ማስረጃ ፍጹም ሰው ፍጹም አምላክ ነኝ ያለበትን ምን የሚል እኔ ፍጹም ሰው ፍጹም አምላክ ነኝ ያለበትን ኢየሱስ ማስረጃ ነው እያልኩ ነው እኮ እኔ ነኝ እኮ የምልህ እኔ እያልኩ ነው። ኢየሱስ ብሏል ወይ ነው ጥያቄ? ፍጹም አምላክ ኢየሱስ ለምን መሰለህ? ለምን ትዋሻለህ? እኔ እኮ አዳምጥሃለሁ ብዙ ግን ትዋሻለህ ምልህ ምንድነው? ሲጀመር ኢየሱስ እንደሱ ብሏል ወይ? መሟገት ማለት ኢየሱስ እንደሱ ብሏል ወይ ነገር ነው። ይሄ ዝም ብለህ ደረቅ ነገር ይዘህ መሟገት ብሏል ወሬንቶ እና ኢየሱስ ብሏል ወይ? ገብቶሃል? ግን ቃሉ ገብቶሃል ወይ? መጀመሪያ አንተ ኢየሱስ ብሏል ወይ እንደሱ ኢየሱስ አላለም። እኔ ግን አልኩህ እኔ ያልኩህ በቃ እንዴ እኔ በጣም ነው የምትገርመኝ አንተ። ቢያንስ እንደው ሌላ ንጽጽሩን ትተህ እንደው መማማር ብታስተምር ቁርአንን ብታስተምር በጣም ደስ ይለኛል። እኔ እኮ አዳምጣለሁ። ነገር ግን ይሄ እሁድ ነው ዛሬ። 1-2 ጠጣ አባ ተክለ ሃይማኖት 2 ጠጡ ብሏል። ሂድ ወረድ ብለህ ለጋ 2 እሺ። ጳውሎስም ጠጡ ብሏል። እግዚአብሔርም ጠጡ ብሏል መጽሐፍ ቅዱስ ላይ። ጀምራ መሰለኝ የመጣኸው አንድ ብቻ 2 ድግም ተፈቅዶልሃል። አይ ጥያቄ ያለው ካለ ይቀጥል። ጥያቄ ያላችሁ? ሰላም ወራህመቱላሂ ወበረካቱ። ይሰማል? አይሰማም። ጥያቄሽ ምንድን ነው? ሰምቼ እኮ አሰላሙ አለይኩም እስቲ ወአለይኩም ሰላም አልኳት። ይሰማል? ሰምተሽ እንደገና ይሰማል ወይ? በጌታ ዛሬ ምንድን ነው እናንተ ተጠራችሁ አንዱ ጥያቄሽ ምንድን ነው? ከባሌ ተፋትቻለሁ። የባሌ አጎት ልጅ ማግባት ይቻላል? ይሻላል። ችግር የለም። የእሱን አጎት ልጅ ይቻላል። ችግር የለም። እሺ በቃ ተፋታችኋል አይደል? ከተፋታችሁ ከዚህኛው ጋር
ሲናገር ልጅ ማግባት ችግር የለውም አይከለክልም። ወይስ ሁለተኛ አግባህ ፈልገሽ? እሺ ጥያቄ ያለው ካለ ይገጥም። ጥያቄ ከሌላችሁ ነዝሉም تحت يا جماعه አይሰማም ልጅ وعليكم السلام አማን ናችሁ? ሰላም ወአለይኩም ሰላም። እላችሁ ጥያቄ ሳይኖራችሁ አትላኩ። እሺ እዚህ የምትገቡ ጥያቄ ለመጠየቅ ብቻ ጥያቄ ሳይኖራችሁ ዝምብላችሁ አትላኩ። ቲክቶክ ከፍተው ከሆነ የሰጧችሁ እቺ ሰው ምልክት አለው አይደል? ሁለት ሰዎች ተቃቅፈው የተቀመጡ አትንኳቸው። ሰው ኩሽ እዚህ ወረውራቸዋል። አለካ አድባችሁ ዝም ብላችሁ ከፍተው ለሰጧችሁ አዳምጡ። ዋ ጥያቄ ሳይኖራችሁ ወአለይኩም ሰላም ወራህመቱላህ። ስራ እንዴት ነው? ጥያቄ ምንድን ነው? አላህ አልሐምዱሊላህ። እኔ ጥያቄማ ስላልስ እኮ አንዳንዴ በቃ ፈሲው ወጥረኛልና መስሄድ ይቻላል ወይ ማለት ነው? ስላልስ ግዴ ወደ አረገ ሲገባው አንዳንዴ ፈሲው ወጥረኛልና ዝም ብዬ ሰግዳለሁ። እንዴት ታየ? ነቢያችን ሰለላሁ ዐለይሂ ወሰለም لا صلاة بحضرة الطعام ولا وهو يدافعه وتخلق بثانه كما قال النبي صلى الله عليه وسلم ምግብ ቀርቦ ሶላት የለም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ያ ማለት ምግብ ቀርቦ አንዴ ልብላና ቆይ ማነው ሰግጄ በላለሁ ምናምን እያልክ ውስጥህ ምግቡ ላይ ትኩረት አድርጎ ሶላት እንድትሰግድ አይፈለግም። ስለዚህ ምግብ ቀርቦ ሶላት የለም ያሉት ትኩረታቸው ይሰማል? ይሰማል። በጣም ደካማ መሰለኝ። ይሰማል አሁን? ነትርክ ይዘል እንጂ ይሰማል። እሺ ከተሰማ እንቀጥል። ነቢያችን ሰለላሁ ዐለይሂ ወሰለም ምግብ ቀርቦ ሶላት የለም አሉ። ከዚያ ቀጥለው ምን አሉ? ሁለት ቆሻሻዎችም እያጣደፉትን ሰው ሶላት የለም አሉ። ያ ማለት ሽንቱና ሰገራው እያጣደፈው እያለ አሁን እሱ እንዳለው ፈሰም ሊሆን ይችላል። የዛኔ ሶላት የለም መስገድ አይቻልም ማለት ነው። ሰለላሁ ዐለይሂ ወሰለም ሁክሙ መክሩህ ነው። ሶላት ውድቅ ይሆናል ሐራም ነው ማለት ሳይሆን መክሩህ የተጠላ ለምን ከተባለ ሰው የሚያጣድፈው ነገር የሚያቻኩለው ነገር እያለ በልቡ ውስጥ ሶላት መስገዱ ከሶላት ላይ ትኩረቱ እንዳይኖረው ስለሚያደርገው ማለት ነው። ሶላት ደግሞ ሙሉ ትኩረታችን ወደ አላህ Subhanahu Wa Ta'ala እንዲሆን ይፈልጋል። ወለዚነ ሁም ፊ ሶላቲሂም ኻሺዑን አለ። እነዚያ በሶላታቸው ውስጥ እኔን የሚፈሩ ናቸው አለ። ያንን ኹሹዕ የሚያስወግድ የሆነ ሌላ ትኩረትህን የሚስብ ነገር ካለ በዚያ ሰዓት መስገዱ በአግባቡ ትችላለህ። በተረጋጋ መንፈስ ትፈቅዳለህ። ምግቡን ከቀረበ ደግሞ ያንን ከበላህ በኋላ ተረጋግተህ በአግባቡ በተረጋጋ መንፈስ ትሰግዳለህ እንጂ አንዲ ቶሎ ጠቅጠቅ አድርጌ ሰግጄ እበላለሁኝ፣ አንዲ ጠቅጠቅ አድርጌ ቶሎ ብዬ ሽንት ቤት እሄዳለሁኝ አያስኬድም። እንደዚህ ሄደህ ረጋ ብለህ እስቲንጃ ውዱ አድርገህ በተረጋጋ መንፈስ ስገድ። ምግብህንም ያቀረበ ምግብ ካለ አጠገብህ እሱን እዚህ ከጎን አስቀምጠህ አትስገድ፣ የተጠላ ነው እሱ። ብላና ተረጋግተህ ስገድ። ያ እሺ። ሁለተኛ ጥያቄ ማለት እሺ ልክ ማስኬድ በቃ ወስኛ ከቤት ወጣለሁ ልሰግድ
እዛ እጄ በቃ ሰላት ልስገድ ጀምረለም እንደቆምኩት ሐሳቤ ኩሎ ላይ ቦታ ለምንድን ነው አይደል? እሱም ግራ ገብቶኝ ነበር። ሰላት ላይ ቆሜ ሌላ ነገር አስባለሁ። በቃ ሶላት በምትሰግድ እኮ ከጠየቅክ በኋላ ልክ መመለስ ጀምር፣ አታቋርጥ፣ አዳምጥሽ። ይሰማል? አዎ። እሺ ወንድማማቾች እህትማማቾችን ማግባት ይችላሉ? አዎ በደንብ ይችላሉ። ዘለቀና ከበደ የምትባባሉ ወንድማማቾች ካላችሁ፣ እዛ ደግሞ ሌላ ሸጊቱና አስካሩ የሚባሉ እህትማማቾች ካሉ መጋባት ትችላላችሁ። ዘለቀ ግን ማግባት ያለበት ሸጊትን ነው። ከበደ አስካሩን ታገባለህ። እሺ እሱ ጥያቄ ልጠይቅ። ሰላም አለይኩም። ሰላም ጀማ ከሚረብሽ ቦታ ላይ ተሰጣቸው ባለ የኔ አይደለም አስወጣቸው። ማን ጋር የሚረብሽ ድምጽ ያለው? ሰላም ማውረድ አትችልም ነበርና እዚህ ቲክቶክ ላይ ደግሞ የሆነ ኡስታዝ መፍታት ትችላለች የሚል ሰማሁና ማንኛው ነው ትክክል የሚለው እንድትነግረኝ ነበር። የመጀመሪያው ነው ትክክል ነው። አንድ ሜት አድርገው እህት ማን ጋር ነው የሚረብሽ ድምጽ ያለው? አድሚኖች አትከታተሉም እንዴ? እሺ ሴት ልጅን በወር አበባ ጊዜ መፍታት አይቻልም፣ አይፈቀድም። ይቻላል ብሎ የሚያስተምር ካለ ጃሂል ነው። አላህን ፍሩ፣ በዲን ላይ ያለ እውቀት አትናገሩ። የምትናገሩት ነገር በቁርአንና በሐዲስ ላይ መሰረት ያለው ይሁን። ከቁርአንና ከሐዲስ ማስረጃ ሳትይዙ የምትናገሩ ከሆነ ነገ የፍርዱ ቀን ከአላህ ፊት ትቀርባላችሁ። እያንዳንዱ ጥያቄዎች የተሳሰባችኋል። እርሱ إذا أفتى الرجل في دين الله عز وجل كأنه يوقع عن رب العالمين وعن النبي عليه الصلاة والسلام فإنه يسأل يوم القيامة أمام الله عز وجل عن كل فتوى أفتاها. إذا كان حق يؤجر عند الله سبحانه وتعالى، وإذا كان غير ذلك فإنه يعاقب. وقد قال النبي صلى الله عليه وسلم إن الكذب علي ليس ككذب على غيري فمن كذب علي متعمدا فليتبوأ مقعده من النار. وقال سبحانه وتعالى ولا تفتروا على الله الكذب إن الذين يفترون على الله الكذب لا يفلحون ولا تقولوا لما تصف ألسنتكم كذب هذا حلال وهذا حرام لتفتروا على الله الكذب إن الذين يفترون على الله الكذب لا يفلحون. ሴት ልጅን በአራት ጊዜ መፍታት አይቻልም። አደራ ሴት ልጅን በአራት ጊዜ መፍታት አይቻልም። ከዚያ ውጭ ባሉት ደግሞ ካልተስማሙ እህልና ውሃቸው ካልሆነ መፋታት ይችላሉ። አሁን የምነግራቸው አራቱን ጊዜያቶች በደንብ እወቋቸው። በእነዚህ ጊዜያት መፍታት አይቻልም። አንደኛ ሀይድ ላይ ሆና መፍታት አይቻልም። ከሀይዷ እስክትነጻ መጠበቅ አለበት። ሁለተኛ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ኡስታዝ፣ እሺ ሁለተኛ ምንድነው? አሁንም በወሊድ ደም ላይ ሆና መፍታት አይቻልም። ወለደች አይደለ? በዚያ ደም ላይ እስካለች ድረስ መፍታት አይቻልም። ከወሊድ ደሙ እስክትነጻ ድረስ መጠበቅ አለበት። ሶስተኛ በአንድ ቃል 3 ጊዜ ፈትቼሻለሁ ማለትም አይቻልም በፍጹም። ፍች አንድ ጊዜ ነው የሚፈታው። ከዚያ በኋላ 2 ከዚያ 3። ሶስተኛ لا يجوز له كذلك أن يطلقها في طهر جامعها بل يجب عليه أن ينتظر حتى تطهر وبعد طهارتها يطلقها قبل الجماع وهي على طهارة. ሶስተኛ ደግሞ ምንድነው? አንድ ሰው ለምሳሌ ሚስቱ ከሐይድ ነጻች፣ ከዛም በኋላ ተገናኛት። በግንኙነት ከዛኔ መፍታት አይችልም። እንዳደስ ሐይድ አይታ እስክትነጻ ጠብቆ በንጽህናዋ ነው መፍታት የሚችለው። አንድ ተምሳይ ይገናኝ ማለት ነው። ያቸው ከሐይድ ነጽታ ልብ በሉ ባለችበት ሰዓት ተገናኛት አንድም ጊዜ ቢሆን የዛኔ መፍታት አይችልም። እንዳደስ ሐይድ እስክታይ ድረስ ይጠብቃል። ሐይድ ሰካየች በኋላ አሁን ሐይድ ስታይ ጊዜ መፍታት አይችልም። ሐይዷን አይታ
እስክትነጻ ይጠብቃል። ከነጻች በኋላ የዛኔ መፍታት ይችላል። ከዚህ ውጭ ባሉት አሁን ከነገርኳቸው ከአራቱ ውጭ ያሉት ጊዜያቶች መፍታት ይቻላል። እርግዝና ላይ ሳለች እርግዝና ላይ ካለች ቢፈታ ችግር የለውም፣ ይወርዳል ኒካህ። አብዛኛው ሰው በእርግዝና ጊዜ ኒካህ ቢፈታ አይወርድም ይላሉ። ማን ያለው? ስህተት ነው። ነገር ግን በእርግዝና ጊዜ ቢፈታት የዒዳ ጊዜው የሚያልቀው ልጁን ስትወልድ ጊዜ ነው። አላህ በቁርአን ላይ ሲናገር ወኡላቱል አሕማሊ አጀሉሁና አየضዕነ ሐምለሁን አለ። የእርግዝና ባለቤት የሆኑ ሴቶች ቢፈቱ የዒዳ ጊዜያቸውን የሚጨርሱት ልጁን ሲወልዱ ጊዜ ነው አለ። ይህ ነው። እሺ ጥያቄ አለ? ጀዛከላህ። እሺ ወያኩ ጥያቄያችሁ ምንድን ነው? ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ አለኝ። ሰላም አለይኩም። ሰላም ሆናችሁ ኡስታዝ ይጋቸው እና አብላችኋል። አልሐምዱሊላህ። ጥያቄ ነበረኝ። ምን ይላል? አይው ባልክ ተፈታ ማለት ነው። እሺ ያኔ ባልክ ነበር በውስጥ ባልክ ተፈታ በውስጥ አፕሊኬት አድርገው ፈትቼሻለሁ አለ። እሺ ከዛ ጥይምስ ቆይቶ ደግሞ በኢሞምልክ ያዳርገው ፈትቼሻለሁ አለ። እሺ ለራሱ ይስማማም ብየው ፈትቼ ዲፕሊኮሪሙ በመስማት ፈትቻለሁ አለ 3 ጊዜ። እኔ ከዛ ያያቶ ብሎ ያኔ ይሆናል አለ። እሺ ሶስቱን ፍቺ ነው እንትን እያለ ያለው ወይንስ የመጀመሪያውን አንዱን እየተናገረ እያጸና ነው? ሌሎቹን ይደጋግማቸው። አይ ማድረግ ግን ስጠየቅ ያኔ እህቴ ተስማ በላይ ነው እህቴ ለእህቷ ልጅ ነው እየተን እያልኩ ነው አለ። ግን 3 ጊዜ ነው ያለው ዘንድ ቋዳምጪኝ። አሁን የመጀመሪያውን ፈታሽ እሱ ይወርዳል ኒካሁ። በኢሞ መተው እንደገና ይነገረሽ ያንን የመጀመሪያውን እሱን ለማጽናት ፈልጎ ነው ወይንስ ሌላ ፍቺ ፈልጎበት ነው? አረ እየፈታ ነው። ሌላ ፍቺ ከሆነ ይሄ ሁለተኛ ፍቺ ይሆናል። ሶስተኛ ደግሞ ለእህትሽ የነገራት ሌላ ሶስተኛ ፍቺ መፍታት አስቦ ነው ወይንስ እሱ አንቺን መፍታቱን ለእህትሽ ሊነግራት ሊያረጋግጥላት ፈልጎ ነው? አይ ማድረግ ስለራሱ ያኔ እኔ ነኝ ለእህቴ ተስማማ መሰለው ካላስሽ አንቺ ያለኝ ያወለካቸው በዛ ፈትቻለሁ አለ። ራሱ ያቀደው ማድረግ ያንን አስቦበት ከሆነ ያንን አንቺን መፍታቱን ለማረጋገጥ ተአኪድ ለማድረግ ለማጽናት ለማረጋገጥ ፈልጎበት ከሆነ ለሷ ለመናገር ፈልጎ ከሆነ ለርሷ እንደ ፍቻ ይቆጠራል። ሁለት ኒካሆች ብቻ ናቸው የሚወርዱት። ያኔ ረጃት ይሆናል። የዒዳ ጊዜ ላይ ከሆነሽ አብራችሁ ከዛ በፊት ኒካህ ኑራችሁበት ከሆነ በዒዳ ጊዜ ረጃቱ ማለት ይችላል። እሺ መርሐባ ሁሱ ተውግል ለልጄ ሰላም ሁሱ ተውግል ለልጄ ቆንጆ ስም አወጣልኝ ሴት ናት ትቻዋለሽ አወጣልህ ነበር ተዋልከኝ ላድርግ። እሺ ኡስታዝ እሺ ዋልክ ሰላም ጥያቄ ነበረኝ። እሺ ጥያቄ እንትን ከሱሪ በወንድ ልጅ ላይ ከሱሪ ከቁርጭምጭሚት በታች ማስረዘም አይቻልማ? በሱሪ ማለት ነው። እሺ እጅ ላይ ግን ገደብ አለው ኡስታዝ? በእጅ የለውም። ያው ተወዳጁ ከዚህ ከእንተኑ ከክርን ባያልፍ ነው። ከዚህ ትቻለች አይደለ? ግን እንት ቢያልፍ እንደ ወንጀል የሚታይ ነገር አይደለም። ችግር የለም። ተወዳጁ ግን ከሱ በላይ ቢሆን ነው። ካለፈም ችግር የለውም ማለት ነው። እሺ ችግር የለውም። እሺ ጀዛከላህ። እሺ እንትና አስገቡት። ስለ አርሽና ስለ ኩርሲ መጠየቅ ፈልጌ ነው ይላል። አስገቡት ደግሞ ሌላ ኡስታዝ። እሺ አንዴ መረጋጋት። የሴት ልጅ ስም የያዕቁብ አለይሂ ሰላም ሴት ልጁ ሊያም። ያ ሰላም በዚህ ስም አድርጋ ሊያም። እሺ
ያለ ቲሸርት ወይንስ ከላይ ራቆት ሆነ መስገድ ይቻላል ወይ? ላ አይቻልም። መልበስ አለብህ። ነቢያችን ሰለላሁ ዐለይሂ ወሰለም ላ ዩሰሊ አሐዱኩም ወለይሰ ዐላ ዓቲቂሂ ሸይ አሉ። አንዳችሁ በትከሻው ላይ ልብስ ሳይኖረው እንዳይሰግዳሉ። ስለዚህ ይሄ ራሱ መሸፈን አለበት። እሺ ጥያቄ ምንድነው? እንትን ቁርአን ላይ ማለት ነው ሙራጃ ማለት ነው። የቁርአን ሙራጃ አለ። እሺ ወንድም ፈጠን እየሰማሁ ነው። የቁርአን ሙራጃ የሌሊት ሶላት በጣም አሪፍ ነው የሚባል ነገር ምናምን ካንተ ምናምን እንደዚህ ሰምቼ ነበር እና ምክንያቱ ምንድነው? የሚያጠናክርበት ዋናው ምክንያት ምንድነው? ሌሊት ከእንቅልፋችሁ በተነሳችሁ ጊዜ አይምሯችሁ ልክ እንደ ባዶ ነገር በሉት፣ ምንም ነገር የሌለበት ከዚያ በኋላ የሚቀበል ባዶ ዕቃና የሞላ ዕቃ ይታል ባዶ ታክሲና የሞላ ታክሲ ያለ አይደል? ልክ እንደዚያ ብለህ በደንብ ይቀበላል አይምሮህ። የዛኔ እንዳጠቃላይ የሌሊት ሰዓት በጣም አሪፍ ሰዓት ነው። ኢነ ናሺአተል ለይል የአሸዱ ወጥአን ወቁሙ ቂላ ይላል አላህ ሱብሓነሁ ወተዓላ። እንዳጠቃላይ የሌሊት ሰዓቱ በጣም ተወዳጅና መልካም ነው። እሺ ቀጥል። ሰላም አለይኩም። ሰላም አለይኩም። ሰላም ኡስታዝ ልጠይቅህ? ቀጥልሽ። ከዚህ በፊት አጋጣሚ እኔ አምልጦ የነበረ ስለ አርሽ ኩርሲ ስታወራ አጋጣሚ በእንትን እንዲህ ኮፒ ያደረጉት ከሱ ላይ ሰምቼ ነበረ። ሙሉ ደግሞ ያው እንትን አላለኝም እና ከአንተ መስማት ፈልጌ ነው፣ ያው እውቀቱም ስላሌለ። እሺ አርሽ እና ኩርሲ የሚባሉ ታላላቅ ፍጥረቶች አሉ። አንድ ሜት አድርጉት። አላህ Subhanahu Wa Ta'ala የፈጠራቸው ታላላቅ ሁለት ፍጥረቶች ናቸው። የፍጥረት ሁሉ ትልቁ አርሽ ነው። وهو رب العرش العظيم ይላል አላህ። የታላቁ የአርሽ ጌታ ነኝ እያለ ይናገራል። እጅግ በጣም ግዙፍ ፍጡር ነው አርሽ። ቀጣዩ ምንድነው ከተባለ ኩርሲይ ነው። ኩርሲይ ነው። አላህ Subhanahu Wa Ta'ala ሰባት ሰማያትንና ሰባት ምድርን ፈጥሯል። አላሁ الذي خلق سبع سماوات ومن الأرض مثلهن ይላል። እኔ አምላካችሁ አላህ ማለት ያ ነኝ፣ ሰባት ሰማያትን የፈጠርኩኝ ከምድርም የእነርሱን አምሳያ አለ። ስለዚህ ሰባት ሰማይ ሰባት ምድር አሉ። ሰባት ሰማይ አለ፣ ከበታቻችን ሰባት ምድሮች አሉ። ከሰማይ በላይ ምን አለ? ውሃ አለ። ከውሃ በላይ ምን አለ? ኩርሲይ አለ። ከኩርሲይ በላይ ምን አለ? ጀነት አለች። ከጀነት በላይ ማን አለ? አርሽ አለ። በአርሽ ላይ እዛው አርሽ ላይ ምን አለ? እዛ አርሽ ላይ የተያያዘ ማለት ነው። ለውሃል መሕፉዝ አለ። ከአርሽ በላይ ማን አለ? አላህ Subhanahu Wa Ta'ala አለ። ይህን አብዱላህ ብን መስዑድ ታላቁ የነብዩ ሰለላሁ ዐለይሂ ወሰለም ራሱ ተናግሯል። ቁርአንም ሐዲስም ላይ ታገኛላችሁ። አላህ በቁርአን ላይ ሲናገር እኔ አምላካቸው አላህ ማለት ሰባት ሰማያትን ሰባት ምድር የፈጠርኩኝ ነኝ ብሏል። በእያንዳንዱ በዚህ ከምድራችን እስከ ሰማይ ድረስ ያለው ርቀት 500 ዓም አለ አብዱላህ ብን አባስ። አብዱላህ ብን መስዑድ 500 ዓመት ያስጉዛል አለ ርቀቱ 500 ዓመት የሰላም ከእያንዳንዱ ሰማይ እስከ አንዱ ሰማይ ድረስ መካከል ያለው ርቀትም 500 ዓመት ያስጉዛል ርቀቱ። አንዱ ሰማይ ብቻ ውፍረቱ ከላይ እስከ ታች ደግሞ 500 ዓመት ነው ራሱ እንጂ ሜት አድርጉ።
በሰባተኛው ሰማይና በውሃው መካከል 500 ዓመት ርቀት አለ። ውሃው ራሱ ልክ እንዲሁ 500 ዓመት ርቀት ነው። ከዚያ በኋላ ደግሞ ማን አለ? ኩርሲይ አለ። በኩርሲይና በውሃው መካከል ልክ እንዲሁ 500 ዓመት። ታዲያ ኩርሲይም ራሱ 500 ዓመት ብቻ ነው ወይ እንትኑ ውፍረቱ? ላ አይደለም። ኩርሲይ እንደ ሰማይና እንደ ምድር አይደለም። ታዲያ መጠኑ ምንድነው? ቃለ ነብዩ ሰለላሁ ዐለይሂ ወሰለም መሰማዋቱ ሰብዕ ወልአርዱነ ሰብዕ ዐለል ኩርሲይ ኢላ ከሐልቀት ሙልቃ ዐላ ፈላቲል አርድ። አንዴ ስልክ ነው። ሄሎ አለይኩም ሰላም ወራህመቱላህ። አልሐምዱሊላህ አልሐምዱሊላህ። ኢንሻአላህ ላይቭላኛም ሌላ ኢንሻአላህ። ሰላም አለይኩም እና እሺ ነቢያችን ሰለላሁ ዐለይሂ ወሰለም የኩርሲይን መጠን ሲናገሩ ምን አሉ? መሰማዋቱ ሰብዕ ወልአርዱነ ሰብዕ ዐለል ኩርሲይ ኢላ ከሐልቀት ሙልቃ ዐላ ፈላቲል አርድ አሉ። 7 ሰማያቶች 7 ምድሮች በኩርሲይ ላይ ቢጣሉ ልክ ትልቅ ሜዳ ላይ ሰፊ ሜዳ ላይ እንደተጣለች ቀለበት ነች አሉ። አንድ ሜት አድርጉ አስቡት። 7 ሰማይ 7 ምድር። እሺ ለምን ዘጋባት ይላል። ወንድ ነው በመጀመሪያ ማዳም ተዘለቀ። እሺ 7 ሰማይ 7 ምድር በኩርሲይ ላይ ቢጣሉ ልክ ትልቅ ሜዳ ላይ ሰፊ ሜዳ ላይ እንደተጣሉ ቀለበት ነች የምትመዝና አሉ። ትልቅ ሜዳ አይታችኋል? እዛ ላይ ቀለበት ብትጣል ቦታ ትይዛለች አትይዝም? ለምንም ቦታ አትይዝም። በጣም ጥቂት ነች። ለማየት ራሱ ያዳግታል። ገባችኋል? የዛን ያክል ነች። ስለዚህ ኩርሲይ በጣም ግዙፍ የሆነ ፍጡር ነው ማለት ነው። ልክ እንዲሁ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም መል ኩርሲይ ዐለል ዐርሽ ኢላ ከሐልቀት ሙልቃ ዐላ ፈላቲል አርድ አሉ። ኩርሲይ ደግሞ በዐርሽ ላይ ያለው ቦታ ልክ ትልቅ ሜዳ ላይ እንደተጣለች ቀለበት ነች አሉ። አያችሁ፣ ትልቅ ሜዳ ላይ እንደተጣለች ቀለበት ነች። ስለዚህ ዐርሽ እጅግ በጣም ግዙፍ የሆነ ፍጡር ነው። ያ ነው ወልዐርሽ ሁወ ሰቅፉል መኽሉቃት። ዐርሽ የፍጥረታት ሁሉ ጣራ ነው። ዐርሽ ቢወድቅ ካለበት ሰማይ የለ፣ ምድር የለ፣ ኩርሲይ የለ፣ ፍጥረት ሁሉ እንዳለ ድምጥማጡ ይጠፋል። ግን አላህ ስብሐነሁ ወተዓላ በትዕዛዙ ይዞታል። ጌታቸውን ሁሉም በራሳቸው ነው የቆሙት። ምንም ያቆማቸው የሆነ እንትን ምሰሶ ምናምን ነገር የለም። ማን ነው እንዲቆማቸው ያደረጋቸው? አላህ። ወሚን አያቲሂ አን ተቁመ ሰማኡ ወልአርዱ ቢአምሪሃ። ከተአምራት መካከል ሰማያት፣ ምድር ፍጥረት ሁሉ በትዕዛዜ መቆማቸው አለ። ቁሙ አላቸው፣ ቆሙ። በቃ እኔ እናንተ የሆነ ነገር ለማቆም አንድ ትንሽዬ ቤት የምሰሶ ማዕት እንደረድራለን አይደል? አላህ ስብሐነሁ ወተዓላ ቁም አለ፣ ቆመ። በቃ ኢነላሃ ዩምሲኩ ሰማዋት ወልአርድ አን ተዙላ። አላህ ሰማያትና ምድርን እንዳይንቀሳቀሱ ይይዛቸዋል። እርሱ በምኑ? በትዕዛዙ ይይዛቸዋል። ያ ነው። አድሚን የለም እዚህ ቤት አድሚን የለም። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጥያቄ ነበረኝ። እሺ ጥያቄያችሁ ምንድን ነው? እሺ ጥያቄ የለም ወይ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሄሎ ሰላም ወራህመቱላሂ። ሄሎ አይሰማም? አይሰማም። እሺ አሁንስ አይሰማም? አይሰማም። ቢስሚላህ አይሰማም? ሄሎ ኡስታዝ አይሰማም? ጥያቄሽ ምንድን ነው? እሺ አይ ባለትዳር ነበርኩኝና ልጁ ባለቤቴ ማለት ነው ትንሽ የአእምሮ ጭንቀት ነገር ነበረበት። የሆነ ሙሉ ለሙሉ ሳይሆን ራሱን ያውቃል፣ ግን አልፎ አልፎ መድኃኒት ይወስድ ነበር። እኔ ሳውዲ ነበርኩኝና ትንሽ ሰው ይገልሻል ምናምንም ሲባል ያው እሷም በመውደድ ነው አእምሮ ህመሙ እንትን ያለው ሲባል በቃ ኢንሻአላህ አልኩኝና መጀመሪያ ኒካ አስረን ነው ወደ ሳውዲ የመጣሁት ማለት ነው።
ከዛን 6 አመት ቆይቼ ተመልሼ ሄድኩኝ። ከሄድኩ በኋላ አልተግባባንም። በቃ ባህሪው ትንሽ ከበደኝና ሸሪዓ ፍርድ ቤት ሄድኩኝ፣ ከሰስኩኝ ማለት ነው። ከዛ አይሽ በሸሪዓ ፍርድ ቤት አልዳኝም በመደበኛ ፍርድ ቤት ነው የምዳኘው አለ። ከእናቱ ጋር ቀረበና ያው በወቅቱ የነበረው ሸሪዓ ፍርድ ቤት እንትኑ ወደ መደበኛ ፍርድ ቤት ላከኝ ማለት ነው። ተከሳሽ ፈቃደኛ ካልሆነ እዛ ነው የምትዳኙት በሚል ወደዛ ሄድን። በመደበኛ ፍርድ ቤት ክሱ ቀጠለ። ወደ አመት የቆየ ክስ ነው። ሊቀርብ አልቻለም። መጨረሻ ላይ ፍቹን አጸደቀ። ምንድነው መጀመሪያ ላይ ተጣልተን ምን አለ እኔን ስሜን ጠራና እናቴን ትሁነኝ፣ እሷ የእናቱን ስም ጠርቶ ማለት ነው። ከዚህ በኋላ እናቴ እከሊት ናት እሷ ብሎ እኔን ማለት ነው አለ። እናቴ ይሄንን ሰማችና ለአባቴ ነገረችው። አንደኛው ይሄ ነው ነጥቡ፣ ፍቺ ነው ብሎ አባቴ መጨረሻ ላይ ተናገረኝ። ሁለተኛ ደግሞ ፍርድ ቤት ባስገባው ወረቀት ላይ አላቃትም፣ ብርም ልኬ ነበር ወደ 100 ምናምን ሺህ ብር፣ ምንም ብር አላከችም፣ ከሷ ጋር ምንም አይነት ጋብቻ የለኝም፣ አላቃትም ብሎ ፍርድ ቤት ይሄንን የክህደት ቃሉን አቀረበ። ይሄንን ሲያይ አባቴ ትልቅ ሰው ነው፣ ቁርአንም የቀረ ሰው ነው። ምን አለ? ልጄ ተፈታለች፣ በቃ አላህ የጦር ያርጋት፣ ከዚህ በኋላ ጥሩ ትዳር ካገኘ ልጄን ዳራት አለው፣ ለእህቴ ባል ማለት ነው። በቃ ልጄ ተፈታለች፣ በባለፈው እናቴን ትሁነኝ ብሏል። አሁን ደግሞ አላቃትም፣ ምንም አይነት ጋብቻ የለኝም ከሷ ጋር ስላለ ተፈታለች፣ ዳራት አለ። አባቴ ከሞተ በኋላ ሌላ ትዳር የመስጊድ ኢማሞች ተሰብስበው በስርዓቱ ኒካት ታሰረና ሌላ ህይወት መሰረትኩኝ። ከዛውን በሰሞኑ የሆነ ፈታዋ እንትን ላይ ሲሰማ በጣም አንቀጠቀጠኝ። አሁን ራሱ ውስጤ እንትን እያለ ነውና አይ ከቃሉ ካፉ ካልወጣ የሚል በሌላዋ ተመሳሳይ ጥያቄ ነገር ሲሰማ ውስጤ የተረበሸና ነው። አንተ ጋር ብዙ ጊዜ ገባለሁ፣ እድሉን አላገኘሁም። ለዚህ ላይ መልስ እንድትሰጠኝ ነበር። አሁን ለልጆች ኒካ ታስሮ ነው 2 ልጆች የወለድኩትና ይሄ እንዴት ይታያል? ውስጤ በጣም ረበሸኝ። ያንን ፈታዋ ከሰማው በኋላ እኔ 100% እንደተፈታው ነው ማቀው። በቃ አባቴ ይሄ ንግግር ሲናገር አሊም ነው፣ ትልቅ ሰው ነው። በቃ ልጄ ተፈታለች ብሎ ሲል እንደተፈታሁኝም ነው። ከዛ በኋላ አመት ቆይቻለሁ። እሺ አዳምጪ። ፈትቻታለሁ ልጄን ማን ነው ሚስቴን ፈትቻታለሁ ብሎ ተናግሯል አልተናገረም? እናቴን ትሁነኝ አልፈልጋትም ነው ያለው። ወደሱ ልመጣ ነው። ፈትቻታለሁ አላለም አይደለ? ይሄ ቃል አልተናገረም እሱ። እሺ እናቴ ትሆነኝ አልፈልጋትም ሲል ሰውየው ለሶስት ይከፈላል። ይሄ ቃል አንዴ አዳምጥ። ምን አድርግ አንድ ሰው ሚስቱን እናቴ ትሆነኝ ቢል ለሶስት ይከፈላል ህክሙ። አንደኛ ኒካ አይወርድም። እሱም ፍቅሩን ለመግለጽ ከሆነ ባል ለሚስቱ እናቴ ነች የኔ እናት ቢላት ፍቅሩን ለመግለጽ ከሆነ ይሄ ኒካን አያወርድም። እሷም ልክ እንዲሁ የኔ አባት ብትለው ኒካህን የሚያወርድ ነገር አይደለም። ገብታችኋል? ይሄን ይባባላሉ ሰዎች። የኔ እናት፣ የኔ እህት ምናምን ይላታል። የኔ ወንድም፣ የኔ አባት ትለዋለች። ይሄኛው ከሆነ ኒካን አያወርድም። ፍቅርን ለመግለጽ ከሆነ ንያቸው እንደ ንያ ነው። ሁለተኛ ፍችን አስቦበት ከሆነ ይሄን ቃል የተናገረው ኒካህን ይወርዳል። ሶስተኛው ደግሞ ፍችን አላሰበበትም። ነገር ግን ሚስቱን ከዚህ በኋላ አንቲ ከባህሪ ኡሚ ልክ እንደ እናቴ ነሽ፣ እናቴን ግንኙነት ማድረግ እንደማይፈቀድልኝ ሁሉ ከዚህ በኋላ አንቺም ለእኔ ከግንኙነት አንፃር ልክ እንደ እናቴ ነሽ ካለ ይሄ ኒካን አያወርድም። ነገር ግን እርሷን ሊቀርባት አይችልም ከፋራ ካላወጣ በስተቀር። ያም ከፋራ ምንድነው? 2 ወር በተከታታይ መጾም፣ ካልቻለ 60 ድሃ መብላት፣ ካልቻለ ባሪያን ከባርነት ቀንበር ነፃ ማውጣት የሚል ነበር። የለም እሱ። ሶስቶቹ ምርጫዎች አሉት። የመጀመሪያው 2 ወር መጾም من قبل ان يتماس الله سبحانه وتعالى በሱረቱ ሙጃደላ የመጀመሪያው ገጽ ላይ ይሄንን ሁክም አብራርቶታል። በነብያችን ሰለላሁ ዐለይሂ ወሰለም ጊዜ ሴትዮዋ መጣ ጠየቀች። ነብያችን ሰለላሁ ዐለይሂ ወሰለም ቤታቸው ነበሩ። ሴትዮዋ መጣችና እኔ ባሊ ልጆችን ሁሉ ከሰጠሁት በኋላ በወጣትነት ያጌቶኝ ብዙ ልጆች እንዳልታለች ከወለድኩለት በኋላ
አንቲ ከظهر ኡሚ አለኝ። እንዴት እንደዚህ ይለኛል ብላ ተናገረች። ይገርማል ወላሂ العظيم አላህ Subhanahu Wa Ta'ala ለዚች ሴት ስሞቷን ሰምቷት ከሰባት ሰማያት በላይ ቁርአን አወረደ። የእርሷን ስሞታ የሰማ የሆነ ገራሚ የሆነ የቁርአን አንቀጽ አወረደ አላህ Subhanahu Wa Ta'ala። በእርሷ ምክንያት ነው ያ ቁርአን የወረደው። አላህ Subhanahu Wa Ta'ala በበርካታ ሴቶች ስለተገፉ በእነርሱ አስመልክቶ ያወረዳቸው ቁርአኖች አሉ፣ የቁርአን አንቀጾች አሉ። ከዚያ መካከል አንደኛው ሱረቱል ሙጃደላ ነው። قد سمع الله قول التي تجادلك في زوجها ስለዚያች ስለ ባሏ ስለምትከራከረህ ሴት ወደ አንተ ስሞቷን መታ ስላቀረበች ሴት በእርግጥ ምን ያምላከ አላህ ሰምቻለሁ ሙሐመድ አለ። ወተሽተኪ ኢለላህ ስሞቷንም ወደ እኔ ወደ አላህ እያቀረበች ነው። ወላሁ የስመዑ ተሐውረኩማ እኔ አምላካችሁ አላህ የአንተንና የእርሷን የሁለታችሁን ውይይት ሰምቻለሁ አለ። የሰላም ከሰባት ሰማያት በላይ ነው። ምድር ላይ ግን ሰዎች የሚያወሩት ወሬ ምንም አይደበቅበትም፣ በደንብ አድርጎ ይሰማል። አብዱላህ ብን አባስ ምን አለ? አላሁ ፊ ሰማዕ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። አላህ ከሰባት ሰማያት በላይ ነው፣ እውቀቱ ግን ሁሉም ቦታ ያካበበ ነው፣ ከስራችሁ ቅንጣት የሚደበቅበትም የለም አለ። ሰዋኡን ሚንኩም መን አሰረ አልቀውለ ወመን ጀሀረ ቢህ ወመን ሁወ ሙስተኽፊን ቢለይሊ ወሳሪቡን ቢነሃር አለ አላህ። ከእናንተ ንግግሩን በገሃድ ጮሆ የተናገረ ወይንም በደብቅ በሚስጥር የተናገረ ለኔ እኩል ነው አለ። ልክ እንዲሁ ከስራዎቻችሁም ደግሞ በደብቅ በጨለማ በድቅድቅ ጨለማ የሰራና በፀሐይ በቀን ጠራራ በቀን የሰራ ለኔ እኩል ነው አለ። አይደበቅበትም፣ ሁሉም ለእርሱ እኩል ነው። ጨለማ ስለሆነ ከቀኑ የሚለይበት አይደለም። አንተ በሚስጥር ተንሾካሾከህ ከጓደኛህ ጋር ብታወራ ያ የሚደበቅብህ ነገር አይደለም። እዛቸዋል አይደለ? አይደበቅበትም። አላህ Subhanahu Wa Ta'ala ሁሉን ነገር ያውቃል። ኢብራሂም አለይሂ ሰላም ዱዓ ካደረገ በኋላ ኢነ ረቢ ለሰሚዑ ዱዓ አለ። የእኔ ጌታ አምላክ አላህ ጸሎቴን የሚሰማ አምላክ ነው አለ። ዘከሪያ አለይሂ ሰላም ዱዓ ካደረገ በኋላ ሁናሊከ ደዓ ዘከሪያ ረበህ ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ ኢነከ ሰሚዑ ዱዓ አለ። አንተ ጸሎትን የምትሰማ አምላክ ነህና ስማኝ እባክህን አለ። እና ይሄው እና እንዳጠቃላይ ህክሙ ለሶስት ይከፈላል እንዳልኩት። ስለዚህ ሰውየው ፍችን አስቦበት መሰለኝ ተናገረ ያልሽው። እንደዛ ካለ አንቺ ለኔ ልክ እንደ እናቴ ነሽ ያለው ፍችን አስቦበት ከሆነ ኒካሁ ይወርዳል። ፈትቻታለሁ የሚለው ቃል ባይናገርም አይ እሺ ኡስታዝ ሄሎ። እሺ ጥያቄሽ ምንድነው? እሺ አይ ጥያቄ ተመልሶልኛል። ግን ለምሳሌ በዛች ሰዓት በንዴት ፍቺውን አስቦ ካልሆነ ለምሳሌ ፍርድ ቤት ባቀረበው መከላከያ ወረቀት ላይ ምንም አይነት የጋብቻ የለኝም አላቃትም ሚል ክህደት ተናግሯል። እንግዲህ ይሄ ጽሁፍ ያው ለጸሐፊው እሱ እየነገረው ነው የሚጽፈው ሰው እዛ ጋር የሚጽፈውና ይሄ ራሱ ከምን ይታያል? ሁለት ነጥብ ነው የያዘው። ለምሳሌ ይሄኛው ፍቺ አስበው እንኳን ባይሆን ምናልባት በንዴት ስሜት በቁጣ ቢል እንኳን እዚህ ጋር ሁለተኛ ደግሞ ምንም አይደለችም ከሷ ጋር ምንም አይነት የጋብቻ ውል የለኝም የሚለውስ? እሺ እንደሱ ካለ ይሄን ፍቺን አስቦበት ከሆነ ይሄ ኒካሁ ይወርዳል። ፍቺን አስቦበት ከሆነ ኒካሁ ይወርዳል። ለምን መሰላችሁ? ይሄ ንያ ጋር የተቆራኘ ነው ይሄ ነገር። አንድ ቤት አድርገው ኒካህ የሚወርደው በኢስላም ሶሪህ በሆነ ግልጽ በሆነ የፍቺ ቃል ነው። አጥላቅ ፍቺ በሚለው ያ ማለት ባል ሚስቱን ፈትቼሻለሁ ካለ ወይንም አንቺ ፍቺ ነሽ ካለ ወይንም ፍቺ ነች ሚስቴ ካለ ወይንም ሚስቴን ፈትቻታለሁ ብሎ ካወራ ኒካሁ ይወርዳል። አላህ ሱብሓነሁ ኢዛ ጠለቅቱም النساء ያለው ሚስቶቻችሁን ሴቶቻችሁን በፈታችሁ ጊዜ እዚህ ጠላቅ የሚለውን ቃል
አይሰማም? እሺ እኔ ጥያቄ ያለኝ እሺ ሄሎ እሺ ጠይቅሽ። ጥያቄ ምንድን ነው? እሺ አመሰግናለሁ። ጀመላ ሁለት ቀን ያው እሺ ጥያቄ አሁንም በዛው ባለፈው በጠየቅኩ ላይ ነው የምጠይቅህ ማለት ነው። ይሄ በዚህ በአጋንንት የሚለው ላይ ነው ባለፈው በጠየቅኩ አይነት መልክ ማለት ነው። እና ምን ለማለት አሁን ወደ ጥያቄ ነገር ብዬ አሁን ለመጠየቅ የፈለኩት ነገር ምንድነው? አሁን አንዳንድ ሰዎች አጋንንትን ለማባረር ብለው አሁን ጓደኞች አሉኝ ሙስሊሞች ሰይጣንን አሁን ማባረሪያ አላቸው የሚናገሩትና የሚያነቡት ነገር ማለት ነው። አሁን እያዳመጥከኝ እየሰማኸኝ ነው አለም? ይህንን ነገር ያነባሉ። እንደገና ደግሞ ይህን ነገር ያነቡባቸዋል። እነዚህ እንደ ኤፒሊፕሲ ብሎ እንደ ወድቀው የሚወርቁትን ሰዎች ማለት ነው። አሁን ይሄ ነገር አሁን ሰይጣኖች ላይ ሰይጣኖች እያሉ ለነዛ ሰይጣኖች አሉ። ለምሳሌ አጋንንት እነዚህ ያላመኑ ሰይጣኖች አሉ አለም እነሱ ወንድሞቻቸው በመጀመሪያ አብረው ህብረት የነበሩት ጋር ማለት ነው። ከነዛ ከመጀመሪያዎቹ እነዚህ ወደ እስልምና መጡ። ሌሎች ነገና በክፋት ላይ ያሉ ሰይጣኖች አሉ አይደለም እንዴ? እና እነዚህ ካሉ እነዚህ አሁን ሰይጣን ማስወጫ ተብሎ የተደረገው የዚህ ቁርአን አያ ወይም ማንበቢያው እነዛ ሰይጣንን ሊያወጣ እንዴት ነው የሚቻለው? ያ ነገር እነሱ ያንን ቁርአን ሊቀሩ አይችሉም ወይ? ወይም እንደገና እነዛ አጋንንቶች የዚህ የእስልምና ያልተቀበሉት አጋንንቶች እነዚህ እስልምና የተቀበሉትን አጋንንቶች ሊያጠቋቸው ወይ ለነሱን ላቸው ግድያ ሊፈጽሙ አይችሉም ወይ? ከፈጸሙ ደግሞ እነዚህን የያዟቸውን አጋንንቶች በምንድን ሊያስወጡ የሚችሉት ልፈልጌ ነው። ሐሳቤ እንዲ ኮንዳንስ አድርገውና ማለት ነው። በቁርአን ልክኛ ተረድቻለሁ። ያመኑ ሰዎች ቁርአን ቀርተው አጋንንትን እንደሚያስወጡ ሁሉ ያመኑ ጅኖችም ልክ እንዲሁ ቁርአንን ቀርተው ሰዎችን በእነሱ ላይ የደረሰባቸውን ችግሮች ምናምን በዛው ፈውስን ያገኙበታል። እሱ አላህ ስብሐነሁ ወተዓላ ቁርአንን ፈውስ አድርጎታል። ፊህ ሽፋ ብሎ ተናግሯል። በእርሱ ውስጥ ፈውስ አለ ብሎ ተናግሯል። ወኑነዚሉ ሚነል ቁርአን ማ ሁወ ሽፋኡን ሊናስ ይላል። ከቁርአንም ለሰዎች ፈውስ የሆነን ቁርአን አውርጃለሁ ብሎ ተናገረ። ያ አዩሃ ናስ ቀድ ጃአትኩም መውዒዘቱን ሚን ረቢኩም ወሽፋኡን ይላል። እናንተ ሰዎች ሆይ እነሆ ከእኔ ከጌታችሁ ዘንድ ተግሳጽና ፈውስን አወረድኩላችሁ ቁርአንን እያለ ተናግሯል። ስለዚህ እነርሱም ልክ እንዲሁ ልክ እንደኛ ቁርአንን በመቅራት በጣም ሰዎች ላይ በመቅራት ፈውስን ያደርጉበታል፣ ያነቡታል። እሺ አሁን በዛ ተከታታይ ደግሞ ከዛ ቀጥዬ ደግሞ መጠይቅ ምንድነው? እዚህ እንግዲህ ቅርታ የሌሎቹን ጊዜ ሰዓት እንኳን እንድሻማ አልፈልግም። አሁን ወደ አንድ ደቂቃ እንትን ለማድረግ ፈልገው ለምሳሌ አደምን አሁን ከጀነት ማን አወጣው? አደምን ከጀነት ያወጣው ኃጢአቱ ነው። ኃጢአቱ ነው። ስለዚህ አጋንንት ነው እንዲያጠፋ ያደረገው ለፈልግ ስራ ኃጢአቱ ምንድነው? ጥፋት እንዲያደርግ አይደለም። ያችን የዛፏን ፍሬ መብላት ያን እንዲወጣ ምክንያት የሆነው ያችን ዛፍ እንዲበላ ምክንያት የሆነው ያ ሰይጣን ነው። እሺ አሁን ያ ሰይጣን ነው ያ አዳምን አሁን እንዲያጠፋ እንዲያበላሽ ያደረገው አደምም እንደገና ያ ሰይጣንም ሁለቱም አሁን ተጥለዋል አልተጣሉም? ሰይጣን ተጥሏል። አደም አለይሂ ሰላም አላህ ስብሐነሁ ወተዓላ በሰላም ወረደ አለው፣ ወደ ምድር ወረደ። ከዚያ በምድር ላይ ያው ኖረ። በምድር ላይ ኖረ። የአላህን ትዕዛዝ ተቀብሎ ንስሐ አድርጎ አላህ ይቅር ብሎት ነብይ አድርጎት በጥሩ መንገድ ላይ ነው የኖረው። አሁን የአጋንንት የዚህ እሱን የጣለውን እና እሱን ያሳሳተው ልፈልግ። ኦኬ አንድ ቦታ ላይ እንዲህ ሳነበው እንዲህ ቁርጡሚ ነው እዚህ ላይ እርግጠኛ አይደለሁም፣ ግን እንትኑ ምልክቱን አድርጌያለሁ። ያው ልትረዳኝ ትችላለህ እንግዲህ የለም የሚል ነገር ሳይሆን ያነበብኩት ስላለ ማለት ነው። ይሄ አንዱ ነብይ ተከታይ ማመር ተከታይ ሲጠየቅ እነዚህ ሰይጣኖች ይጋባሉ ወይ ብሎ በተጠየቀበት ሰዓት ያዳመጥከኝ ነው አለም?
እኔ ዞር ስትል እኮ ጥለኝ ሄድክ ይለኛል ነው። እያዳመጥከኝ ነው? እየሰማሁ ነው። ቀጥል። እሺ እንደዚህ ካላየህ ከዛ ችግር የለውም። እንደምሰራ ከስራ እየሰራ አዳምጠኝ፣ ችግር የለውም። እኔ ትንሽ አትራቂሎ እና ምን ብሎ ጠየቀው? እነዚህ አጋንንቶችስ ይጋባሉ ወይ ብሎ በተጠየቀበት ሰዓት እኔ ሰርጉ ላይ አልተጠራሁኝም ይላል። ሰርጋቸውን ላይ አላቅም፣ ሰርጋቸውን ላይ አልተጠራሁም ነው ምናምን ነገር የሚል ነገር አለ። አሁን ለምሳሌ የሚል አንብቤዋለሁ። አሁን ይሄ ነገር አለ። በኋላ እንደገና ደግሞ እነዚህ አጋንንቶች እንዴት ብለው ነው የበዙት ብሎ በተጠየቀበት ሰዓት እንደገና ሲጠየቅ ደግሞ ምን ተባለ? አሁን አጋንንት ሃርማፍሮዳይት የምንለው አለ። ያው ባዮሎጂ ተምረህ ታውቃለህ ብዬ ነው የማስበው። ይሄ ሁለቱም ጾታ ያለው ማለት ነው። አንድ ሰው ሆኖ ሁለት ጾታ ያለው ማለት ነው ሃርማፍሮዳይት። በቀኝ እግሩ የወንድ ጾታ አለ፣ በግራ እግሩ የሴት ጾታ አለ። ሁለቱን በሚገናኝበት ምን ጥላኛርክ ትተኛርክ እንዴ? እየሰማህ አለ እሺ አሁን ሁለቱም በሚያነካካበት ሰዓት እና እንዲህ በሚያደርግበት ሰዓት ልክ ሪፕሮዳክሽን ወይ ሴክሹዋል ኢንተርኮርስ ስለሚያደርጉ ያ ሴክሹዋል ኢንተርኮርስ በሚያደርጉበት ሰዓት ምን ያደርጋል ይላል? እንቁላል ይወልዳል። እንቁላል ይወልድና እነዛ እንቁላሎቹ እንደገና እንደዛን የሚባዙ ይሄ በዚህ ላይ ምን አስተያየት ልትሰጠኝ ትችላለህ? እሺ እነሱ ልክ እንደኛ የሆነ ህይወት አላቸው። ልክ እንደኛ ወንድና ሴት አላቸው ጂኖች ወንድና ሴት አላቸው። አንዱ ሁለት ጾታ አለው የሚል የለም። አላህ Subhanahu Wa Ta'ala በቁርአን ላይ ተናግሯል። የራሱ የሆኑ ዘሮች እንዳሉት ጂን ልክ ለአደም ዘር እንዳለው ሁሉ ማለት ነው። ከእነርሱ መካከል ወንድና ሴት እንዳሉ ኢስላም አስተምሯል። ነብያችን ሰለላሁ ዐለይሂ ወሰለም إذا دخل أحدكم الخلاء فليقل بسم الله اللهم إني أعوذ بك من الخبث والخبائث ከወንድ ጅንና ከሴት ጅን በአንተ ተጠብቃለሁ በል ተብሎ ተናግሯል። ስለዚህ ወንድና ሴት እንዳላቸው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ከዚያ በኋላ ከነዚያ ይራባሉ። ልክ እንደኛ እየተወላለዱ እንደምንኖረው እነሱም እየተወላለዱ የሚኖሩ ናቸው። እሺ መጋባት የሚለውን በተመለከተ እነሱ ራሳቸው ናቸው የሚጋቡት እንጂ ወሰውና ጅን በፍጹም አይጋቡም። አላህ ለሰዎች ሰውን ነው የፈጠረው። ለጅኖች ጅኖችን ፈጥሮላቸዋል። ከእኛ ሴቶች እንዳሉን ሁሉ ከእነርሱም ሴቶች አሏቸው። እሺ አመሰግናለሁ። በዚሁ የተያዘልኝ ነው ሲያውን ከዚህ አሁን ለምሳሌ እነዚህ የጂኒ እህቶች እና የጂኒ ወንድሞች ካሉ እነዚህ አጋንንት ማለትም እስልምና ያልተቀበሉ አጋንንቶች ይሄንን ሰው ሊያጠቃ ሲሉ ወንድሙና እህቱ የሚሆን ከሆነ ሊያጠቃ ስለነሱ ሊከላከሉለት አይችሉም ወይ? አንድ ይሄ ነገር ነው። ከሁለቱ አያይዘልኝ እንደገና ደግሞ የመላእክት አገልግሎትና የነዚህ የጂኒዎች እህትና ወንድሞች አንተ አገልግሎታቸው ምንድነው? ልዩነቱስ አንድነታቸውስ ምንድነው? ልዩነታቸውስ ምንድነው? ተረዳኝ ለማለት ፈለኩልህ። መላእክትና ጂን ነው አይደለም። አሁን በአንተ ላይ አሁን አንተ የጂኒ ወንድምና እህት ካለ መላእክት አንተ ሊረዳ አይችልም ማለት ነው። እንደገና ደግሞ መላእክት ደግሞ አንተ የሚረዳ ከሆነ ከነዛ ጋራ ልክ እንደሌላው እስላም ሆነው ሰዎች ሆነው ነው የሚጠብቃቸው አይደለም። ያ ከሆነ እነዛ የአጋንንት እስልምና ያልተቀበሉ አጋንንቶች አንተ ሊያጠቃ ቢመጣ እነዚህ አንተ ወንድምና እህት ያደረጋቸው አጋንንቶች ሊከላከሉ ይችላሉ ወይ ልልፈልግ ነው። አመሰግናለሁ። የመጨረሻ ጥያቄ ብቻ ነው ከተቻልከው ይሄን አድርገሽ። አመሰግናለሁ። እሺ ጂን ማለት ረቂቅ የሆነ ፍጡር ነው። ሸርደም ጂን ማለት ረቂቅ የሆኑ ፍጡር ናቸው። ከእሳት የተፈጠሩ ናቸው። የተፈጠሩበት ዓላማ እንደኛ አላህን ለመገዛት ነው። ከእነርሱ መካከል ያመነና አላህን የሚገዛ አለ። ከእነርሱ መካከል ደግሞ አላህን የካደና የሚያምጽ አለ። ወአና ሚነል ሙስሊሙን ወሚነል ቃሲጡን እንዳሉት ከእኛ መካከል አማኞች ታዛዦች ሙስሊሞች አሉ፣ ከኛ መካከል ከዚያ ውጭ የሆኑ አማጺዎች አሉ ብለው ተናግረዋል። መልአክ ግን ጻድቅ ነው፣ ጽድቅን እንጂ ኃጢአትን አያደርግም። ጠባቂዎች ከመላእክቶች አሏቸው ሆይ? አዎ አሉ። አላህ ሱብሓነሁ ወተዓላ ለሁ ሙዓቂባት ሚን በይን የደይሂ ወሚን ኸልፊሂ ብሏል። ለሰው ልጅ ከፊቱና ከኋላው የሚጠብቁት መላእክቶችን አድርጌለታለሁ ብሏል። ማናቸውን ጉዳት ሊያደርሱብን በሚመጡ ጊዜ ከሰይጣናቶችና ከመጥፎ አጋንንቶች እነዚያ መላእክቶች በአላህ ትእዛዝ ይከላከሉልናል። እንዲደርስ የተወሰነብን ነገር ካለ ግን
ያንን ዘወር ይላል እነርሱ ከአላህ ሱብሓነሁ ወተዓላ የሆነ ምሳሌ ከሆነ ያ ነው ነገር የዛኔ ከነዚያ ከአማኝ ወንድሞችህ ከጅኖች ከሃዲዎች ጥቃት ሊያደርሱ ይፈልጉልህ የሚከላከልልህ የጅን አይነት አለው ከተባለ እኛ የጅን ጠባቂ የለንም የመላእክ ጠባቂ እንዳለን ግን አላህ ቃል በቃል በቁርአን ላይ በሱረቱ ራዕድ ሁለተኛው ገጽ ላይ ለሁ ሙዐቂባቱን ሚን በይን የደይሂ ወሚን ኸልፊሂ يحفظونه من أمر الله ብሏል ከአላህ ትእዛዝ የሚጠብቁት መላእክቶችን ጠባቂ አድርጌለታለሁ ብሎ ተናግሯል የጅን ጠባቂዎች የሉንም ራሱ እዛው ይጠብቃል አየህ ነው እሺ ጥያቄ አለ ቀጥል ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ወራህመቱላሂ ወበረካቱ አፊ እንዴት ነው አልሐምዱሊላህ ወላሂ አልሐምዱሊላህ እኔ ድል በማግኘቴ እዚህ አንተ ጋር በመግባቴ ማለት ነው እና መርሐባ ምን ጥያቄ ነበረኝ ሀቢቢ እሺ መርሐባ እኔ የምኖረው የገጠር ልጅ ነኝ ባይዘውና አልሐምዱሊላህ ከተማ ገብቼ ነውና የምኖረው የተወለድኩበት ትውልድ ቦታዬ ላይ ወላሂ ለሐላ እናባል ነገር ጭራሽ የለም እኔም ከተማ ገብቼ ከዛ የሆነ ሰዎች ጋር በመኖር ምናምን እንዲህ በቃ ያስ ሙስሊም አልነበርኩም በአጠቃላይ እንተ ነበርኩ ሰባኪ ኃይለኛ ማለት ነው ባይዘው ከዛ በቃ የለም እዛ እኔ የምኖርበት እኔ ብቻ ነኝ በቃ እና ምን ኃላፊነት እስኪ ንገረኝ ከባድ ነው ወላሂ በቻልከው አቅም እስላምን አስተምራቸው ጴንጤ ከሆንክማ ስብከት ትችላለህ ልምዱ አለ አሁን ወደ እስላም አዙረና በእስላም መንገድ ላይ ሰዎችን ስበካቸው ጴንጤዎች እውነተኛውን መንገድ እስላምን ቢይዙት ከኛ በላይ በሰሩ ነበር አይታችኋቸዋል ባጢል እንደዛ ያላቸውን ድካምና ልፋት አደባባይ አይሉ ሰው አይሉ ምን አይሉ ምናምን አንድ ዳይ ቆሞ ለማስተማር ግን እንደዚህ አይነት ቦታ ላይ ይከብዳል እነሱ ግን በዚያ ነገር ላይ ብርቱ ናቸው ግን የተሳሳተውን መንገድ ያዙት እውነተኛውን መንገድ ቢይዙትና በዚያ መንገድ ላይ ቢሆኑ በጣም ጥንካሬ ነበራቸው أسأل الله سبحانه وتعالى أن يهديهم إلى الحق ويبصرهم بطريقة الأنبياء والمرسلين الله نبيات المنجر عندي أساياتشو عندي أبار الله شو لمن الله عندك علي وندم يهون أنت إسلام بدن بتلمارنا كذاب حالا بهزبوش مكاكل كومه ولا إسلام ترى أدرك يا نبيات تتكي هنا لك إبراهيم إسماعيل إسحاق يعقوب أن موسى أن عيسى بهزبوش أشوا مكاكل كومه وستار ندنبر أنتم كومنا يا نبيات أنت مرت ترى ስራ በዚያ ላይ ያ ለእናንተ ትልቅ እድል ተሰጥቷችኋል እኛ ለአላህ Subhanahu Wa Ta'ala ምስጋና ይገባው ለአላህ Subhanahu Wa Ta'ala ምስጋና ይገባው የነብዩ ሰለላሁ ዐለይሂ ወሰለም ተወለደ ስለሆናችሁ የነብያትን ትምህርት ሁሉ ታውቃላችሁ የነብያት ትምህርት ሁሉ በእጃችሁ ላይ አለ ያ አላህ Subhanahu Wa Ta'ala ለኢሳ ምን አለው ስለቀጣዩ ካንተ በኋላ የሚመጡ ትውልዶች አሉ የሙሐመድ ትውልዶች አሉ إنهم ليسوا بأنبياء ولكنهم مثل الأنبياء يا سلام عيسى هو يالو كأنت بوهلا የሚመጡት የሙሐመድ ትውልዶች ነብያት አይደሉም ማለት ነገር ግን ልክ እንደ ነብያት ናቸው እነርሱ አሉ ለምን ምክንያቱም የአምላክን ቃል ጠብቀው ለትውልድ የሚያደርሱ ናቸው ያ የአምላክን ቃል ጠብቀው ለትውልድ ያደርሳሉ ስለዚህ ነው እሺ ጥያቄ ያለው ይቀጥል ሰላም አለይኩም እሱ ሰላም ወራህመቱላሂ ወበረካቱ እንትን ጥያቄ ካለ ሰኞና ሐሙስ በስተቀር ነይቶ ለሐጀ መጾም ይቻላል ወይ ነው